ሰላም የቲክቶክ ነዋሪዎች እኔ ነኝ ዶክተር ትልቅሰው subscribe and follow more እየመታነው አባይ ማዶ ፊላው ስር ያለው በሬ ኗኗ ገበሬ አባይ ማዶ ፊላው ስር ያለው በሬ ኗኗ ገበሬ ፍቅር ወዬ እኔ ላንተ ምን ነኝ አንቺ ለኔ የህይወቴ ፋኖስ የህይወቴ መብራት ነሽ እሺ ገማታ ቤት ያደረችውስ ምን ናት ጄነሬተር ዴሞክራሲ ግን ምንድነው ዴሞክራሲ ማለት መንፈስ ነው ቾምቤ ኢቲቪ ላይ ተሰማዋለ እንጂ አታየውም ሰላም ማማ የስለት ገንዘብ እየሰበሰብን ነበር እና እርሶ ደግሞ ለመስቀል በሰላም ካደረሰን አንድ ጊደር አመጣለሁ ብለው ተስለው ነበር የመዘገበው ሰው ተሳስቶ ነው እኔ ጉደር ነው ያልኩት አረ የጫት ጉዳት የሚል መጽሐፍ አንብቤ በቃ ወስኛለሁ ሁለተኛ አላነብም ጥበቃ እንዲደረግልኝ ፈልጌ ነበር 5 ሊትር ዘይት ስለገዛው ለደህንነት ያሰጋኛል እናትዬ ስልክሽን ስጭኝና እንደዋወላ ምን ደፋር አንተ ማግኔት ብትውጥ ራሱ አስበኝም ልክ ነሽ ማግኔት ድንጋይ አይስብም ኤሌምኖ እንዴኖ ከኮየፔቼ ነው ለሲራ ከከተማ ወጥቼ ሜሜለስ ከቤደኝ አዲስ አበባ ሜልሱኛንስ ፕሊስ እዚህ ቤት ጂም ስንት ነው ደበበ እየወፈረ ነው ጂም መስራት አለበት ዶክተሬ ጮማ ስጋት መገብሎኛል ጂም በወር 10,000 ብር ብቻ ነው እንዴት ነው ድንጋይ ለመሸከም 10,000 ብር የምንከፍለው ደቤኮ ሞኝ ስለሆነ ነው ሰውነቱ የሚፋፋው ዝም ብሎ ቋስ ቢጫወት ይሻላል ደበበ ለምንድን ነው ቤንች የምታደርገው ኳስ ለመጫወት ጉቦ መስጠት አለብን እንዴ ሁሉም ነገር በዘመድ ነው እንደሚሰራው እሺ ደበብን ቀይሬ በረኛ አርጌው አስገባዋለሁ ደበብ እንዴት ነው በረኛ የሚሆነው ጨራሽ አጥቂ እኮ ነው አንተ ትቀልዳለህ እባክህ ስራፈት እኔ ፍቅረኛ አለኝ እንጂት ጓደኛዬ ደበበ ወዶሻላት እንደምታዩ ሸበላ ነው በዛ ላይ ደግሞ ለበዓልም ጊዜ የሚሆን በቂ ጾማ ተሸክሟል ለበዓል ምንም ብር አታውጭም ደሞ እኮ ደቤ ሚሊዮነር ሆኗል ፍቅሬ አግባኝ ደብዬ ወይኔ ደብ ያዋረድኩት ዛሬ ወይኔ ወንድሜ እኔም ብሎ ሚዜ ወይኔ ምንድነው ሰርጉን ለቅሶ ቤት አስመሰልከው እኮ ቀለበቱ ጠፋ እኮ ይዘሩ አበራሽ በቃ ጓደኛዬ ከሚያዋረድ እኔ ልብላውና ሙሽራዋን ትቶ ጠፋ ይባላል ለተወዳም አዲስ ቀለበት አገዛለትም እንደ ጻ አይሆንም ራስሽ አይደለሽ እንዴ ብራት አባክኑ ጻ ብለሽ የመከረ ትሪክ ተፈታኞች ብርሃኑን ያስወደቀን ይያሉ ነው መላጣው ላይ ቆመው ነው እንዴ ተፈተኑት ሁለተኛ ክፍል የወደቃችሁ ልጆች አላወቃችሁም እንጂ እኮ ብርሃኑ ነጋ ለጁላ ልጅ አሲስት ማድረጉ ነው ሰበር ዜና በኢትዮጵያ ውስጥ በተደረገ ጥናት አብዛኛው ወጣት ያለው ብቸኛ ንብረት የአየር ንብረት መሆኑ ተረጋገጠ እኔም ሆስፒታልና ፖሊስ ጣቢያ ውስጥ እንኳን ደና መጡ ተብሎ የሚሰቀለው ደና ብንሆን እንሄዳለን እንዴ አረጭዌ እኔ የሚገርመኝ ሙሽሮች ሰርጋቸው ላይ ሽንት ቤት ሲሄዱ አይቻላቅም ዳይፐር ያደርጋሉ እንዴ አረጭዌ አኩሬሽቶ ስንት ነው 150,000 ብር ካርታ አለው ወይስ ጨረቃ ነው ጥበቃ እንዲደረግልኝ ፈልጌ ነበር 5 ሊትር ዘይት ስለገዛው ለደህንነት ያሰጋኛል በመንግስቱ ቅቤ ጠገበ ድስቱ በመለስ ሁሉም ጠግቦ ፈስ በፈስ በኃይልሻ 10 ብር ገባ ጉርሻ በአቢ ሁልሽም አፈርቢ እባካችሁ ስማችሁ ዱባለ ደሳለኝ ሙሉ ቀን ነጋና በቀለ የሆናችሁ ሰዎች የልጃችሁን ስም ብትሞቱ ሳራ እንዳትሉት ፋዘር ኑ እዚህ ጋር ይቀመጡ ፋዘር አባህ ይጥፋ ሞላጫ ሌባ ቆሜ ያልመቻልኩካ ቁጭ አርገ ክል ዘረፈኝ ነው እርሶ ሰውዬ ለደበበ ያሰብኩትን ለርሶ እንዳላረገው ጻ አርፈው ይቀመጡ ስርዓት ያዙ ደረካ ወይኔ ደረሰ ለኔ አርገው አለገና ገና አለገና የደበበም አለገና ቅራሽ አስወጡልኝ ከዚህ አስወጡልኝ እኔ ተሽሎኛል ግን አሁን የደበበንም አእምሮ ይሉልኝ ትንሽ እንደመደንዘዝ ብሏል ማውራት እንኳን አልቻለም አሁን የት እንዳለ እንኳን የሚያውቅ አይመስልኝም ደበበ 5 ሲባዛ በ2 ስንት ነው 25
አንተን አለም ደበበን ነው። ደቤ 5 ቁጥር ትሁን ሰው ትሁን የሚያውቀው ነገር የለም እኮ ጻ ሁሉ የሰራውን ብር ራሱ እኔ ነኝ የምቆጥርለት። 10 ነው መልሱ። ሜክሲኮ 50 ብር የሞላ አንድ ሰው ሜክሲኮ 50 ብር። ጎርፍ እንዳይበላችሁ። አያውለት ኮየፈጬ በጣናነሽ ጀልባ የሞላ መገናኛ አያውለት ሁሉ ዲምቱ በጀልባ በጣናነሽ ጀልባ የሞላ ቆይ የሰሞኑ ጎርፍ ምንድነው አልት? መንግስት የባህር በር ጥያቄያችንን እየመለሰልን ይሆናል። የኤርትራን ነው። ዘንድሮ ኢትዮጵያ 7 ቢሊዮን ችግኝ ትተክላለች ማለት ነው። ሰውዬ የምን ችግኝ ነው? መኖር አቅቶናል ወይ? ካልሆነ እኛንም ትከሉን። ውዴ በፊት ጮኛ ክያለው ስጦታ አሰጠኝ ነበርኮ እና አሁን ለምን አሰጠኝም? አሳጥማጅ አሳውን እስኪዘው ነው ምግብ የሚሰጠው። ፍቅር ወፍራም ነኝ እንደ አይደለሽም የኔ ውድ። እሺ እርቦኛል፣ ወደ ፍሪጁ አዝለው ወሰደኝ። ኧረ አንቺ እዚሁ ጠብቂኝ፣ ፍሪጁን አዝዩ አመጣዋለሁ። ብዙ ሴቶች ያለኝን የወር ገቢ ከማየታቸው በፊት አስቀያሚ እያሉ ይሰድቡኝ ነበር። ከዛስ የወር ገቢን ካዩ በኋላማ አስቀያሚና ድሃ ማለት ጀምረዋል። ዛሬ ደግሞ አምሮብሻል። አመሰግናለሁ። አንተን አምሮ ካለ ማለት ግን ይከብደኛል። እንደኔ መዋሸት ከቻልሽ ምንም አይከብድም። ውዴ ትላንት ሰክሬ ነበር እንደ መስከር ብቻ ለሻይ የጣድሽው ውሃ እንዳያር ብለሽ ስታማስየው ነበር እኮ። ዛሬ መዋዕለ ህፃናት የገባንበት የመጀመሪያ ቀን ስለሆነ የራሳችንን የጓደኞች ቡድን እንመሰርታለን። ሌትስ ጎ! ቡድኔን ከተቀላቀልክ 3 ዳይፐሮችና 2 ወተት ሰጣለሁ። ሄይ ቡድኔን ብትቀላቀል 3 ዳይፐሮችና 2 ወተት ሰጣለሁ። ደስ ብሎኛል። የኔ ቆንጆ ቡድናችንን ብትቀላቀይ ቆሎና ዳይፐር እንሰጥሻለን። አው ምንም ስራ የለኝም። ሌትስ ጎ! አሁን ከሌሎቹ አባላት ለመለየት ኮፍያ ለብሻለሁ። መሪው ማን እንደሆነ በግልጽ እንድታወቅ። ወይኔ እህቴ ሳትነግረኝ ከሌላ ቡድን መሪ ጋር ጠብ ጀመረች። በቃ እስኪ ጨርሱ ጠብቃለሁ። እስኪ የኔዎቹ ደግሞ ዛሬ ምን እንደምበሉ ቼክ ላርጋው። እውነት ለመናገር እኔም ርቦኛል። ደካማ ስለሆንክ እህቴን ትታት መጣ እንደምትሉኝ ይገባኛል። ጊንኮ ቦስ ነኝ። የሴቶች ጸብ ውስጥ ምናገባኝ። እሺ ወንድሜት እንደሄደ አላቅም፣ ግን ቡድኑን በሙሉ ተቆጣጥሬያለሁ። ከዚች መሪያቸው ጋር ነው ተጣላው። ጥሪ ጋር ጎበልቶ እኔ ጋር ጠብ ሊጀምር ይፈልጋል። ማቴድ ከሆነ ከምር እማይን ነግራታለሁ። እስካሁን እያሳደደኝና ጠብ እየፈለገ ነው። አንተ ራቅ በል ብዬ ካለሁት። ለምን ትፍራለህ? ወንድ አይደለም? እንደዛ አይመቸኝ፣ ግን አይሰማኝም። አሁን ጥሩ ትምህርት ወስደዋል። አሁን እህቴ ሄጄ የት እንዳለች ልፈልግ። የት ነበርሽ? እኔ ባንቺ ፍለጋ ደክሞኛል። ዳይፐሬን እንድትቀይሪልኝ አስተማሪው አጋሄድኩኝ። በመኝታ ሰዓት ካልጋ መውጣት አይቻልም። እኔም ደክሞኛል፣ መተኛ ትፈልጋለሁ። አንተ ተነስ። ወደ አስተማሪው ሄደን ምን እንዳለን። ሄኔ እኮ ተኝታ እኛም የተኛን ይመስላታል። ባክሽ ልተኝ እንድተኛ አትፈልግም። ምንም ግድላትም ያልሆነ ነገር ውስጥ ልትከተል ነው። ይህ የአስተማሪዋ ክፍል ነው። ከዚህ የበለጠ ነገር ይኖሯታል ብዬ ነበር፣ ግን ምንም የላትም። እህቴ ማስታወሻ ደብተር አገኘች። እስቲ አንብቤ ያሉትን ምስጢሮች እኔ አትፍሪ፣ ማንም አያውቅም። እንቁላል፣ ስኳር፣ ዘይት፣ ወተት፣ ዱቄት ሁሉንም በደንብ ይቀላቀሉ። የማብሰያ ማማሪያ ደብተሩ ምንም ስለሌለው እህቴ ወደ ዳይሬክተሩ ቢሮ እየወሰደችን ነው። ችግርን መፈለግ አያስደክማትም። ዳይሬክተሩ ቢሮ ውስጥ ነን። እህቴ መነጽር አገኘችና ወደደችው፣ ልትወስደው ነው። ዳይሬክተሩ ካወቀ ግን አለቀላት። ቶሎ ወደ አልጋችን ተመልሰን እንተኛለን። ዳይሬክተሩ ሲገባ ድምጹን ሰማ ነው። ፈጣሪ እርዳን። ወይኔ ነነነነ ለምን መነጽር የለበስሽ? ካልጋችሁ ውጭ ምን እያደረጋችሁ ነው? አሁን አሳያችኋለሁ። ዳይሬክተሩ ሁሉንም ሳህኖች እንድናጸዳ ነገረን። ችግር ውስጥ እንደምንገባ እየነገርኩሽ ነበር፣ ግን አላመንሽኝም። አሁን ሁሉንም ሳህኖች አጽድተን ጨርሰናል፣ ግን ዳይሬክተሩ የክፍሉን በር አጸደዋለን። ይህ ለመጨረሻ ጊዜ ነው ምንትያየን የምሰማው። ሁለተኛ አልሰማትም። ደግሞ ምንም አይደለም።
ማጽዳት ጨርሰን ወደ አልጋችን እየሄድን ነው። ዳይሬክተር ከምር አትመቸንም። እናም በመዋዕለ ሕፃናት ውስጥ የመጀመሪያ ቀናችን እንደዚህ ነበር። በእርግጥም ትንሽ ከባድ ቀን ነበር። ደህና አደሩ። ይሄ ቀጣይ ጠዋት ነው። አሪፍ እንቅልፍ ተኛን። አልጋቸውን ወድጄውለሁ። አሁንም ከኔ ጋር ጠብ ሊጀምር ይፈልጋል። አይሰማኝም። ቪዲዮን ያቁሙ፣ አሳየዋለሁ። ዛሬ ይህን ልጅ አግኝተናል። እሱ ወደ ጨዋታ ጋበዘን። ካሸነፈን ገንዘብና ወተት እንደምናገኝ ነገረን። እንሂድ። ወንድሜ ከልጁ ጋር ሲጫወት ላሳያችሁ። ልጁ ሁሉም ሲሸነፍ ወንድሜን ጉልበተኝነት እያለ ተናደደው። ወንድሜ ያሸነፈውና ልጁ ይህንን ግብዣ ሰጠው። ወንድሜሞ ተጨማሪ ጉልበተኝነት ከፈለገ ደውልልን አለው። ሄሎ አዎ እንፈልጋለን። አሁንኑ እናንተ ጋር ነን። በዋትስአፕ ሎኬሽን እንልክልሃለን። አሁን ወደ ጨዋታው ስፍራ እየሄድን ነው። በጣም ጥሩ። ግን ይህ ልጅ አይናገርም፣ ዝምተኛ ነው። እዚህ ስፍራ ውስጥ ነቃው። ማንም አላውቅም። ልብሴም ተቀይሯል። ማላቃቸው ብዙ ሴት ህፃናት አሉ። መንቴም ጠፍጣለች። ከአንድ ሰዓት በላይ እየፈለግኳት ነው። እሺ አስተማሪው ጠርተው ለመጀመሪያው ጨዋታ እንድንዘጋጅ ነገሩን። ስፍራው ከሆስፒታል የተሻለ በጣም ቆንጆ ነው። እዚህ ዶክተር እንደማይኖር ተስፋ አደርጋለሁ። ጨዋታውም ጥሩ ይሆናል። የመጀመሪያው ጨዋታ የብርሃን ጨዋታ ነው። ብርሃኑ አረንጓዴ ሲሆን እንሮጣለን፣ ቀይ ሲሆን ደግሞ እንቆማለን። ይቀላል። ብርሃኑ አሁን አረንጓዴ ነው። እኛም መሮጥ አለብን፣ ምክንያቱም ያ ትልቅ አሻንጉሊት ካየን እንሸነፋለን። አሁን ብርሃኑ ቀይ ነው። አረንጓዴ እስኪሆን ድረስ እንጠብቃለን፣ ምክንያቱም መሸነፍ አንፈልግም። የሚሸነፍ ወደ ሆስፒታል እንደሚመለስ ይወራል። ልንደርስ ነው። ከፍቴ 40 ሰዎች ተሸንፈው ወደ ሆስፒታል እንደሚመለሱ አየሁ። ወዮላቸው። እኔና መንቲያዬ አሸንፈናል፣ እግዚአብሔር ይመስገን። እነዚህ ድሃዎች ተሸንፈው ወደ ሆስፒታል ይመለሳሉ። ይህ ልጅ ከሁሉም ሰው ጋር መጣላት ይፈልጋል፣ ግን መንቲያዬን ከነኳት ለእናቴ እነግርሃለሁ። አሁን ምግብ ሊያመጡልን ነው፣ ምክንያቱም እኛ አሸንፈናል። ምግብ በላን። ጨዋታውን ለመቀጠል ምርጫ አለ። እኛ መቀጠል እንፈልጋለን። አሁን ድምፅ ለመስጠት ተራችንን እየጠበቅን ነው፣ ግን ሁሉም መቀጠም የሚፈልግ ይመስላል። እንደሚታየው እንቀጥላለን እና ሁሉም ነገር በቁጭራችን ስር ነው። አሁን ወደ ሁለተኛው ጨዋታ። በስህተት ሽኛለሁ፣ እባክህ ዳይፐሬን ቀይርልኝ። እህቴ ተኛች፣ ግን እኔ አልተኛሁም። ወተት መጠነቅ እፈልጋለሁ፣ ግን አይፈቀዱልኝም። ለመተኛት ሞክራለሁ። የመጨረሻው ጨዋታ። ልብሳችንን ቀይረዋል፣ ግን ዳይፐሬን አልቀየሩልኝም። ከዚች ጋር ይገጥማለሁ። መንቲያዬ እያሸነፈ ነው። ጥሩ ስራ። መንቲያዬ አሸነፈ። አሁን እህቴ ከዚህ አጎት ጋር ትጫወታለች። እሱ እንዲያሸንፍ እንፈልጋለን፣ ግን ምርጫ የለንም። አጎት እህቴን ሊያሸውፍ ነው። በእናት አሸንፋት። ካሸነፍካት ሙዝ እሰጥሃለሁ። ባጎት ተሸነፍኩት። አሁን ብቻዬን ወደ ሆስፒታል ይመልሱኛል። መንቲያዬ እወድሻለሁ። አትመልሷትም ብሎ ከጋርዱ ጋር ተጣሉና እሱ ጋርዱን መታው። ጠባቂውን አሸነፍኩት። አሁን እኔና መንቲያዬ ከዚህ ስፍራ እንሸሻለን። ሽልማቱ ይቅርብን አንፈልግም። ወደ እናታችን መመለስ እንፈልጋለን። እኔና መንቲያዬ ሸሽተናል። እኛ ማንም እንዲያቀን አንፈልግም፣ ግን አላርሞቹ እንዳለ እየጮሁ ነው። አሁን ተደብቀን እስኪረሱን እየጠበቅን ነው። ከዚያም ጀልባ ወስደን ወደ ቤታችን ወደ እናታችን እንመለሳለን። እሺ፣ ሊረሱን ነው። ምንም ምልክት አልሰማንም። አሁን እኔና መንቲያዬ ተነስተን ጀልባውን ወስደን እንሸሻለን። እኔና መንቲያዬ ይህን ጀልባ አገኘን፣ ግን ሁለታችንም መንዳት አንችልም። የሚረዳን ሰው ያስፈልገናል። እህቴ ጀልባውን መንዳት እችላለሁ ትላለች። እንዴት በድንገት እንደተማረች አላውቅም። ቆይ ዳይፐሬን መቀየር አለብኝ። በመጨረሻም ደርሰናል። አሁን እኔና መንቲያዬ ዳይፐራችንን ቀይረን እንሄዳለን። ከተማው ደርሰናል፣ ግን ቤታችን የት እንዳለ አናውቅም። ደግሞ ዶክተሩ አይተውን ወደ ሆስፒታል እንዳይመልሰን እንጸልያለን። እዚህ ናችሁ እናንተ አስቸጋሪ። ከሆስፒታሉ ምን ጎደላችሁ? እንሂዳ። እማዬ ታውቃለች። እባክህ አትመልሰን ዶክተር። ምንም አይደለም፣ ለምደንበታል። ዶክተሩ ዳይፐራችንን ቀየረው። ከዛ መላውን ወለል ማጽዳት አለባችሁ አለን። ጨርሰናል። ግን ዶክተር ይህ ነገር ከመጠን በላይ ሆኗል። ብዙ ቀይ መስመሮችን አልፋችኋል። አያቴ ከሰው በላይ አድርግህ ብላ መርቃኝ። ይሄው አሁን ኮንዶሚኒየም 8ኛ ላይ ነው ቤቴ። በዛም ሆነ በዚህም የአያቴ ምርቃት ጠብ አላለም። እባካችሁ ልተኛ ነው፣ ዝም በሉ።
እሱን ወስደህ ድመት ታምጣልኝ ይባል። እስቲ አንድ ቀልድ ንገረኝ። በዚህች ሀገር እሰራለሁ እለወጣለሁ። አንተ ጅብ ቀስ ብላ አትበላም እንዴ? እኛ ራሱ እንደዚህ አንበላም። ተረጋግታ አትበላም እንዴ? የት ሄድብሃል? ምን አይነቱ ነው ያሳማ? ፍቅረኛዬ ስትተኛ ጸጉሯን እያሻሻው እንቅልፍ ባስወስደት ደስ ይለኝ ነበር፣ ግን ጸጉሯ ቁም ሳጥን ውስጥ ነው። ይሄ እንጨት በፍጹም አይነድም። የስጢፎን ዘፈን ልቀቅበት፣ ግን 10 ሰከንድ ይበቃል። ከዛ በላይ ከሆነ ቤቱ ይነዳል። ወይኔ ወንድ ልጅ ተበላ። ባለስልጣኖች ፒውል እየተጫወቱ በ2000 ሲባባሉ ሰምቼ ገብቼ ለካ በ2000 ካሬ ነው። ይቺ ቲማቲም ስንት ናት? 50 ብር። ሂድ ንፍጣም፣ እራት ልሰራባት እንጂ ፊልም ልሰራባት የፈለኳት መሰለክ እንዴ? ፒያታ ሻሼ ወያለው። ቀጣይ ሲዝን እኛና ሊቤ ላይ ጀላክን ጨምቀክ መቆጠር ብቻ ነው። ፒያታ ወንድሜ፣ እስቲ ስጋ ቶሎ በል፣ አጥንት እንዳይበዛው። አታስብ ወንድሜ፣ ያበደ ስጋ ነው። ስንት ኪሎ ላርግልህ? አልተመዘንክም እንዴ? ምን ትቀባዝራለህ? ስንት ኪሎ ስጋ እንደምትፈልግ ንገረኝ። ስጋ ሻጹ የት ሄዶ ነው ስጋዬን ሳይሰጠኝ? በእኛ በክብር የማይስተናገድበት ሀገር ስራውን ብቶ የት ሄዶ ይሆን? የቤት ውበት ድንጋይና ሲሚንቶ ሳይሆን ብልሴት ናት። ነገር ግን ብልሴት ድንጋይና ሲሚንቶ ከላየች አትመጣም። ይብቃል። የአህዮች ጥቃት በቃ ሊባል ይገባል። ከዚህ በኋላ ዝም አንል። ወንድም አህዮቻችንን እየጨረሱ ያሉ አካላት አሉ። እኔም ወንድሜን ደረሰና አጥቻለሁ። በህይወቴ ከባድ ቀን ያልኩት ድሮ 10 ዓመቴ እያለሁ በኳስ ፌቴን የተመታው ቀን ነበር። ያ ቀን ከባድ ነበር ለኔ። ተናጋሪ የሆነ ሰው ቢመታ ራሱ ምንም አይመስልም። ዝምተኛ ሰው ሲቆጣ ግን ስሜቱ ከባድ ነው። እሺ ጌታዬ፣ ለጓደኛ ምን አይነት የጸጉር አቆራረጥ ትፈልጋለህ? ጸጉሩን ተው፣ ጆሮዎቹን በደንብ አስተካክላቸው፣ ስበላው እንዳይረብሹኝ። እንጃ ፈቃድ አምጣ። ምን አጠፉ? እስከምታጠፋ መጠበቅ የለብኝም። እኔ የምለው ለምንድን ነው ማታ ማታ ማትወጡት? ከተማዋ ማታ ማታ እንዴት እንደምታምር አታውቁም? አንዴ ደግሞ እኛም ተራብና እኮ ወጣ በሏ እንጂ። ዛሬ ዝም ብዬ መንገድ ላይ ዶክተር ስል 10 ሰው አቤት አለኝ። ያሳዝናል። እኔ ቲክቶከር ሆኜ ከ8ኛ ነው ያቋረጥኩት። ለሚስቴ ስጦታ ሂውመን ሄር ልገዛላት ብዬ 20 ሺህ ብር ነው አይሉኝም መሰላችሁ? መላጣዋ እንዴት እንደሚያምር ዛሬ ገና ነው የታየኝ። ቡራቡል የምትባለው በጭባጫ ጀለሶቼን ሰሚት ነኝ። ወንድ ከሆንክ ና ፈሳም ቲክቶክ ላይ ባወራ መስሎሻል? ያራዳ ልጅ ወንድ ከሆንሽ ብቅ በይ እስቲ። ጠቅ ነው ማረግሽ። አበበ አንተ አትበቃውም እንዴ ለዚህ ፈሳም? ሂድ ሲመጣ ጠቅ አድርገው። ሰለፈች በቅጡ ባላለው ቀበሌ ነው የምሰራውና ስራ ደስ የሚለው 4 ሰዓት ገብተህ 6 ሰዓት ለምሳ መውጣት ነው። ተንኮል ነው እንደምትሰሩት። በወጣትነቴ ድሃ ነበርኩ። ከብዙ ዓመታት ልፋት በኋላ ግን አሁን ወጣት አይደለሁም። ኤሌም ነው እንዴ ነው ከኮየፔቼ ነው ለሲራ ከከተማ ወጥቼ ሜሜለስ ከቤደኝ አዲስ አበባ ሜልሱኛንስ ፕልስ ሀበሻ ማለት እኮ የማይጠቀምበትን ዕቃ ለበዓል ከቡፌ አውጥቶ የሚያጥብ ገራሚ ህዝብ ነው። አረጨው አባስ እስከ ዛሬ በጣም የቆጨ ቀን መች ነው? ለጋብቻ የተስማሉበት ቀን። ጋሼ መጀመሪያ ሴቶች ወንድ ሲተዋወቁ ምኑን ቀድሞ ያያሉ? ኪሱን ነው። ሃይ ጋይስ፣ እኔ 17 ዓመት በሙሉ ኢንጂነሪንግ በመማር ያዘንኩት ሲጊ ለማስገባት ስዞር የጨረስኩት ጫማ ሳያንስ ሲጊን ጫት ቤት የለውዝ መጠቅለያ ሆኖ ሳገኘው ነው። ከጓደኛዬ ጋር በጣም እንዋደድ ነበር። ከዛ ለሚስቱ የጡት ማስያዣ ልንገዛ እየጠየቅን እያለስ አረሱ አይሆናትም ስለ አኮረፈኝ። በመጀመሪያ እንድናገር እድሉ ስለተሰጠኝ አመሰግናለሁ። በመቀጠል የምናገረው ቢኖር ደሞዝ ይጨመርልን ነው። አይጨመርም። አረ ሹፌር እንደ ዕቃ ገለባበትከን። ረጋበል ምን ነው ልከሰክሰን ነው እንዴ? አረ ጫራሽ ምቾት ፈለግሽ። ለዛ ራይድ መያዝ ትቺ ነበር። 50 ብር ይሸጣል የተባለው በርገር ገበያ ላይ ሳይውል እርጥብ 100 ብር ገባ። አልበሜን እባካችሁ ስሙልኝ። ዶሮን ሲያታልሏት በመጫኝ ጣሏት። ምን ሐሳባለሽ እዚህ ላይ? ስህተት ነው። ይሄ ሙሉ በሙሉ ስህተት ነው። እውነት ለመናገር ለኔ የልብስ ማስጫ ገመድ አያንሰኝም። አባይ አዲስ ልብስ ግዛልኝ። ገና ይሄንን ገልብጠህ ሳትለብሰው አዲስ ትላለህ? ሂድ ከዚህ። እኛ እኮ በሙስና ተይዘን ጸረ ሙስና ሄደን
በሙስና የምንወጣ ህዝቦች ነን። እስቲ ጥያቄ ልጠየቃችሁ። በሚቀጥለው የውድድር ዘመን የፕሪሚየር ሊግ ዋንጫ ማን ያነሳል? ማንቸስተር። አልኮል ለሚጠጡ ወጣቶች የእርስዎ ምክር ምንድነው? ውስጡ በረዶ ማስገባት እንዳይረሱ። በህይወቱ ውስጥ የደስታው ምስጢር ምንድነው? ምን ደስታ አለ ብለህ ነው? ሚስት ካገባ ስገባ ስወጣ ጭቅጭቅ። ፋዘር ለወንዶች የፍቅር ጓደኝነት ምክሮት ምንድነው? በዚህ ዘመን ሴት ልጆች ሁለት ነገሮችን ይወዳሉ፣ ትኩረትና ገንዘባችሁ። ሁለቱንም ጠብቅ። ስለ ቆንጆ ሴቶች እውነት አይንገሩን እስቲ ፋዘር። የቆንጆ ሴት መልክ ቶሎ ይጠፋል እና ባህሪዋን በዚያው ልክ አስቀያሚ ነው። የምታስጠላዋንና ታማኝ የሆነችዋን ምረጥ። የሜትሪክ ተፈታኞች ብርሃኑን ያስወደቀን እያሉ ነው። መላጣው ላይ ቆመው ነው እንደ ተፈተኑት።